የሳምንቱን የንጋት ፖስት አበይት የፋይናንስ ዜናዎች ዋናዎቹን በማስቀደም ጀምራለሁ። ኢትዮጵያና አይኤምኤፍ መካከል ሲካሄድ የቆየው አራተኛው ድርድር ሳይቋጭ ስለመቅረቱ፣ አክሲዮን ያላስመዘገቡ የአክሲዮን ማህበራት ከ10 ቀናት ብቻ ያላነሰ ገደብ እንደቀራቸው ስለመነገሩ፣ እናት ባንክ በኢትዮጵያ የመጀመሪያ የተባለውን ጀንደር ቦንድ ገበያ ላይ ሊያወጣ ስለመሆኑ፣ ህብረት ባንክ በቅርቡ ወደ አክሲዮን ገበያው ሊገባ ስለመሆኑና ብሔራዊ ባንክ በህገወጥ የገንዘብ አዘዋዋሪዎች ላይ እየወሰደ ባለው እርምጃ የምንዛሬ ዋጋ መጠነኛ ቅናሽን በትይዩ ገበያው ላይ ስለማሳየቱ በዛሬው አበይት የፋይናንስ ዜናዎች የምነግራችሁ ነው የሚሆነው። ይህ ንጋት ፖስት ነው። በየሳምንቱ እሁድ ልክ በ9 ሰዓት ከሮሃ የምንዛሬ ቢሮዎች ጋር በመተባበር የሳምንቱን አበይት የፋይናንስ ዜናዎች እናቀርብላችኋለን። በመጀመሪያም ታዲያ የአጋራችንን የሮሃ ምንዛሬ ቢሮዎች ማስታወቂያ ሰምተን እንመለሳለን። የውጭ ሀገራት ገንዘቦችን መግዛትና መሸጥ እንደ ዘንድሮ ቀሎ አያውቅም ይለናል ሮሃ የምንዛሬ ቢሮ። ለውጭ ሀገር ጉዞ ገንዘብ ቢያስፈልጎት ዶላር ሆነ ዩሮ፣ ሪያል ሆነ ድራም ሁሉም እኛ ጋር አለ። ወደ ኢትዮጵያ በመጡበት መሸጥ ቢያስፈልጎት ይሄው አዋጭ ዋጋ ከመልካም መስተንግዶ ክብሮት ተጠብቆ በሮሃ የምንዛሬ ቢሮዎች ይጠብቆታል። ሮሃ የምንዛሬ ቢሮ በአዲስ አበባ ሳር ቤት በአዳምስ ፓቪሊየን ግራውንድ ፍሎር ላይ፣ በካዛንቺስ ማህቡባ አፓርትመንት ቢልዲንግ ግራውንድ ፍሎር፣ እንደዚሁም በድሬዳዋ ከተማ በብሎሰም ሆቴል ግቢ ውስጥ እናንተን ደንበኞቹን ለማስተናገድ ይጠብቆታል። ሮሃ የምንዛሬ ቢሮ ታማኝ ኢትዮጵያዊ የምንዛሬ አጋሮ። ዜናችንን የምንጀምረው በአጋራችን በሮሃ የምንዛሬ ቢሮዎች በዚህ ባሳለፍነው ሳምንት የውጭ ሀገራት ገንዘቦች ሲገበያዩ የዋሉበትን ዋጋ በመናገር ነው። በዕለተ ቅዳሜ በሁሉም የሮሃ የምንዛሬ ቢሮዎች አንድ የአሜሪካን ዶላር በ173 ብር ከ30 እየተገዛ በ176 ብር ከ77 ሲሸጥ፣ የእንግሊዝ ሀገሩ ፓውንድ በ219 ብር ከ45 እየተገዛ በ223 ብር ከ84 ሲሸጥ ውሏል። ዩሮ በ194 ብር ከ55 እየተገዛ በ198 ብር ከ44 ሲሸጥ፣ የዩናይትድ አረብ ኤሚሬቶቹ ድርሃም ደግሞ በ45 ብር ከ80 እየተገዛ በ46 ብር ከ72 ሲሸጥ ነበረ። ታዲያ የውጭ ሀገር ጉዞ ካለባችሁ ለግለሰቦች እስከ 10,000 ለነጋዴዎች እስከ 15,000 ዶላር ሮሃ የምንዛሬ ቢሮዎች ጋር ታገኛላችሁ። ኑ ጎራ ብሎ አድራሻዎቻቸውን የምታገኙበትን መንገድ ታች ዲስክሪፕሽን ላይ ስላስቀመጥኩላችሁ አገኟቸው፣ ማህበራዊ ሚዲያዎቻቸውን ተቀላቀሉ ያልኩኝ በዚሁ ወደ መጀመሪያው የዝርዝር ዜና አልፋለሁ። ከአንድ ዓመት በላይ ባስቆጠረውና በአይኤምኤፍ በሚደገፈው የኢትዮጵያው ማክሮ ኢኮኖሚ ሪፎርም ማዕቀፍ ስር ለአራተኛ ዙር ድጋፍ ከአይኤምኤፍ ጋር ሲደረግ የነበረው ድርድር ወደ ስምምነት የቀረበ ነገር ግን ስምምነት ላይ ያልተደረሰበት እንደመሆኑ ተሰምቷል። ኢትዮጵያ እስካሁን በ3 ዙሮች ከአይኤምኤፍ 3.6 ቢሊዮን ዶላር ውስጥ ድጋፍን ያገኘች ሲሆን ቀጣይ የድጋፍ ፈሰስ እንዲሁ በድርድሩ መሳካት ላይ የሚንጠለጠል ይሆናል። ድርድሩ በዋናነት የሚያተኩረው የፖሊሲ ሪፎርሞች ላይና የመንግስት ገቢና ወጪ አስተዳደር ላይ መሆኑ የታወቀ ሲሆን የአይኤምኤፍ ልኡካን ባለፈው ሳምንት በአዲስ አበባ በነበራቸው ቆይታ በብሔራዊ ባንክ ገዢው እንዲሁም ደግሞ በገንዘብ ሚኒስተሩና በግሉ ዘርፍ ተወካዮች ጋራ ውይይት እንደነበራቸው ለማወቅ ችለናል። ለስምምነት የተቃረበ የሚለው ይህ ገለጻ በቀጥታ የሚያመለክተው በዋናነት ሁለቱ ተደራዳሪ አካሎች በብዙ ጉዳዮች ላይ ስለመስማማታቸውና አንዳንድ ያልተቋጩ ድርድሮች መኖራቸውን እንደሚያሳይ እንዲሁ ለማወቅ ችለናል። ኢትዮጵያ በስምምነቱ የምታገኘው ድጋፍ ለኢኮኖሚ መረጋጋትና በተለይም ደግሞ ለብር አቅም መጎልበት ወሳኝ ስለመሆኑ ባለሙያዎች ተናግረዋል። በኢትዮጵያው ካፒታል ገበያ ባለስልጣን መመሪያ መሰረት ከ50 በላይ ባለ አክሲዮኖች ያሏቸው ድርጅቶች በሙሉ ሰነደ መዋዕለ-ንዋያቸውን እንዲያስመዘግቡ የተሰጣቸው የቀነ ገደብ እየተጠናቀቀ ስለመሆኑ ሰምተናል። ሰሞኑን ባለስልጣን መስሪያ ቤቱ ባሰራጨው ማስታወቂያ መሰረት ሰነደ መዋዕለ-ንዋዮች ወይም ደግሞ አክሲዮኖች በሙሉ በኢትዮጵያው ካፒታል ገበያ ባለስልጣን መመዝገብ እንዳለባቸው በካፒታል ገበያ አዋጅና የሰነደ መዋዕለ-ንዋይ ለሕዝብ የማቅረብና ግብይት መመሪያ መደንገጉን ጠቅሶ የምዝገባ ሕጉ ከዚህ ቀደም አክሲዮኖቻችሁን ለሕዝብ የሸጣችሁ ባለ አክሲዮኖችና መመሪያው ከመውጣቱ በፊት አክሲዮን መሸጥ የጀመራችሁ የአክሲዮን ድርጅቶችን በሙሉ የሚመለከት ስለመሆኑ በጥብቅ አሳስቧል። ሰነደ መዋዕለ-ንዋዮችን የማስመዝገብ ቀነ ገደቡ ከ10 ቀናት ያነሰ ብቻ ስለመሆኑ እንዲሁ የተገለጸ ሲሆን ሰነደ መዋዕለ-ንዋዮችን በተጠቀሰው ጊዜ የማያስመዘግቡ አክሲዮን ማህበራት ከፍተኛ የሆነ የገንዘብ መቀጮ እንደሚጠብቃቸው በተለያዩ መድረኮች ላይ ሲነገር እንዲሁ ሰምተናል።
እናት ባንክ በኢትዮጵያው ካፒታል ገበያ ውስጥ የመጀመሪያ የሚሆነውን የግል ድርጅት ቦንድ ወደ ገበያው ሊያወጣ ስለመሆኑ ነው የሰማ ነው። እናት ባንክ ከአይ ካፒታል አፍሪካ ኢንስቲትዩት ጋር በመሆን በማበልጸግ ላይ ያለው ይህ የዕዳ ሰነድ ጀንደር ቦንድ የተሰኘ ሲሆን በሰነደ መዋለ ንዋይ ገበያዎች ላይ የቅርብ ጊዜ ከሚባሉ ሰነዶች ውስጥ ነው። በዓለም አቀፍ ደረጃም ቢሆን እናት ባንክ እነዚህን ሰነዶች በማዘጋጀት ገበያ ላይ ሲያውል በዋናነት ለሴቶች ብቻ የሚያበድረውን ገንዘብ በወለድ ከገበያው ላይ ሊበደር ሲሆን ገንዘቡ በዋና ለተፈለገለት ዓላማ ማለትም የሴቶችን ኢኮኖሚ እንዲያጎለብት የሚሹ አካላት ለባንኩ ሊያበድሩት እንደሚችሉ ይጠበቃል። ምንም እንኳን የግል ተቋማት ቦንድ ገበያ ላይ ያልተለመደ ቢሆንም የእናት ባንክ ዋነኛ ዓላማ ይህንን ቦንድ ሲሸጥ ዓለም አቀፍ የልማት ተቋማት ሰነዱን እንዲገዙት በማሰብ መሆኑን ከወዲሁ መገመት አያዳግትም። እንደ ዩኤንዲፒ ካሉ ተቋማት ጋር ከዚህ ቀደም ሴቶችን የሚደግፉ የፋይናንስ ስርዓቶችን ያስተዋወቀው ተቋሙ ይህንን ልምዱን ወደ ሰፊው ገበያ የሚያወጣ ይሆናል። የህብረት ባንክ አክሲዮኖችን በቅርቡ በኢትዮጵያ ሰነደ መዋለ ንዋዮች ገበያ ላይ መገበያየት ሊጀመር እንደሚችል ተሰምቷል። ባንኮችን ጨምሮ ሁሉም የአክሲዮን ማህበራት አክሲዮኖቻቸውን ለማስመዝገብ ከተቀመጠው የ10 ቀን ቀነ ገደብ አስቀድሞ ለመድረስ እየተሯሯጡ መሆኑ የሚታወቅ ሲሆን በአገሪቱ የመጀመሪያው የኢንቨስትመንት ባንክ የሆነው ወጋገን ካፒታል በዚህ ባሳለፍነው ሳምንት የህብረት ባንክን ፕሮስፔክተስ ሰርቶ ስለማጠናቀቁ ይፋ አድርጓል። ይህ ፕሮስፔክተስ የተሰኘ ሰነድ በካፒታል ገበያ ባለስልጣን አክሲዮኖችን ለመመዝገብ ወሳኝ የሆነ ሰነድ ሲሆን በተጨማሪም በአክሲዮን ገበያው ላይ ህብረት ባንክ ሰነዶችን ለግብይት እንዲቀርቡ ሊስት ለማድረግ ወሳኝ የሆነ ሰነድ ስለመሆኑም ይታወቃል። ህብረት ባንክ ሊስቲንግ ባይ ኢንትሮዳክሽን በተሰኘው ስርዓት ወደዚህ ገበያ ሊገባ እንደሚችል ፍንጭ የተሰጠ ሲሆን ይህ ማለት ባንኩ አዲስ ካፒታል ከገበያ ላይ የማይሰበስብበት ይልቅስ የቀድሞ ባለ አክሲዮኖች በግልጸኝነትና በቀልጣፋ መንገድ በእጃቸው ያሉ አክሲዮኖችን እንዲሸጡ ሌላም ደግሞ እንዲገዙ የሚያስችል ስርዓት ስለመሆኑ ታውቋል። በስተመጨረሻም የኢትዮጵያው ብሔራዊ ባንክ ከሰሞኑ እየወሰደ ባለው ህገወጥ የገንዘብ ዝውውር ቁጥጥርና እርምጃ ተከትሎ በትይዩ ገበያ መጠነኛ የሆነ የምንዛሬ ዋጋ ቅናሽ መታየቱን ንጋት ፖስት ያገኘቻቸው አንዳንድ መረጃዎች አመላክተዋል። ባሳለፍነው ሳምንት ብሔራዊ ባንክ ከ500 በላይ የባንክ ሂሳቦችን በተጠቀሰው ህገወጥ የገንዘብ ዝውውር ያገደ ሲሆን የትይዩ ገበያው ወይም ደግሞ በተለምዶ የጥቁር ገበያ እያልን የምንጠራው ገበያ መጠነኛ መረጋጋት ስለማሳየቱ ተመልክተናል። በቀደሙት ሳምንታት ከ180 ብር በላይ ሲሸጥ የነበረው የአንዱ የአሜሪካን ዶላር ዋጋ ከ179 ብር በታች የወረደበት ሳምንት ሲሆን ነገር ግን በተደጋጋሚ ብሔራዊ ባንክ በሚወስዳቸው እንደዚህ አይነት እርምጃዎች ማግስት ገበያው እየተረጋጋ ተመልሶ ማሽቆልቆል ልምዱ ስለመሆኑ ለመመልከት ችለናል። በዚህ ባሳለፍነው አንድ ዓመት በዋናነት የኢትዮጵያ የምንዛሬ ገበያ መሰረታዊ ችግር ግን የአቅርቦትና ፍላጎት አለመጣጣም መሆኑን የሚያምኑ አብዛኛው ባለሙያዎች የውጭ ምንዛሬ አቅርቦት ግኝትን የሚያሻሽሉ እርምጃዎች እንዲወሰዱ ምክረ ሀሳቦችን በተደጋጋሚ ያቀርባሉ። የተወደዳችሁና የተከበራችሁ የንጋት ፖስት ቤተሰቦች ለዚህ ሳምንት ያጠናቀርንላችሁ አበይት የፋይናንስ ዜናዎች እስካሁን ያዳመጣችኋቸው ናቸው። ታዲያ ይህን ቻናል እስካሁን ድረስ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ እያልኩኝ በቀጣይ ሳምንት በሌላ የፋይናንስ ዜናዎች ከንጋት ፖስት እስከምንገናኝ ድረስ ቸር ያሰማን የፍሬያማነት ሳምንት ይሆንላችሁ እያልኩኝ የምሰናበታችሁ እኔ ገሜ ብርሃኑ ነኝ።